አላህ የሰው ልጆችን የፈጠረበት መሰረት አለ። ትክክለኛ እምነት መሰረት ማለት ነው። ይህ ትክክለኛ እምነትና መሰረት የሚያብበው የሚያምረው የሚጸናው ዕውቀት ሲጨመርበት በቁርአንና በሐዲስ ወህይ ሲመገብ ይህን የቁርአንና የሐዲስ ወህይ ሲመገብ ያብባል፣ ይመሰርታል፣ ይጸናል። ትክክለኛ መስመሩንና አቅጣጫውን ይዞ መሄድ ይችላል። ሰው ከፍተኛ መስዋዕትነት የሚከፍለው ለእምነቱ ነው ከየትኛውም ነገር የበለጠ። በቀላሉ ሁል ጊዜ ልናነሳው የምንችለው ምሳሌ አለ። አንድ ሰው መተለል እና ሰላት ስገድ ብንለው መስገድ ባይፈልግ ምንድን ነው የሚለን? ውዱእ የለኝም፣ ልብሴ ተነጅሷል፣ ቆይ አንዴ ጣሃራ አድርጌ ልምጣ። የሆነ መሸወጃ ደርድሮ በዛው ሊጠፋ ይችላል ወይም ሊመጣ ይችላል። ነገር ግን ስለ እምነት አንሳ። ሰዎች ስለሚያምኑት የተሳሳተ እምነት ተች ውቀስ። የዚህን ጊዜ ያልጠራኸው በዙሪያ የሌለ እንኳን መጥቶ ሊገልህ ይሞክራል። በመጨረሻም የአኺራ ዕጣ ፈንታ ወይም ጀነት ወይም እሳት ነው አይደል? መወሰኛው ዋናው ነገር የመጨረሻውን አገር ለመወሰን ራሱ የሚወስነው ይሄኛው ትክክለኛ እምነት ይዞ መሄድ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا. أما بعد، هذه هي عقيدتنا من الكتاب والسنة. يا ورست لي دا تكمتهم إن شاء الله زاري من التاوسبات رأس يمي هنا سلا أمنتاتشن سلا مسارتاوي عقيداتشن هنا أمنتاتشن دم التاوكو منشو قرآننا حديثنا نبي عليه الصلاة والسلام يسر لفلن ሰለፎች የነበሩበትን የጋራ አቋም ያማከለ ወይም ይህን መሰረት ያደረገ ነው የነብዩ አለይሂ ሰላቱ ወሰላም ዳዕዋ። እምነታችንም ይሄ ነው። በዚህ ጉዳይ ኢንሻአላህ የተወሰኑ ነገሮችን እናወሳለን፣ እንታወሳለን። ከመሰረታዊ እምነት ጋር የተያያዙ መሰረታዊ ነገሮችን በተቻለ መጠን ኢንሻአላህ እንዳስሳለን። አልዓቂዳ ወይም እምነት የሚባለው ነገር ምንድነው كملوا سنة النساء يقول ما هو ما يصدقه العبد ويدين به. عند قل سمان يوم سو عند سوالنت سوتشم يهون جنوت يميامنوا بيت لا الله ويم لهنا عكال تجنة عشان يميا سايوبت صنو يتألك أقوام نو عقيدة يمي بالو أمنت سلوهنا نجار يالله شو أقوام يعمل كتن عكال يعمل كبت منجد عقيدة ويم ديني بالان ይሄኛው ትልቅ መሰረት ነው። ታዲያ ይህ አቂዳ ወይም እምነት ሁለት አይነት ይዘት አለው። አላህ Subhanahu Wa Ta'ala ያወረደውን መልእክተኞችን የላከበት ያወረዳቸውን መጽሐፍቶች የሚገጥም ከሆነ ይህ እምነትና አቋም ትክክለኛና ጠንካራ እምነት ይባላል። አልዓቂደቱ ሰሒሓ ትክክለኛው አቂዳ ትክክለኛው እምነት በመባል የሚብራራ የሚገለጽ ይሆናል። ነገር ግን የተያዘው እምነትና አቋም ከዚህ በተቃራኒ ቁርአንና ሐዲስን የሚቃረን የመልእክተኞችን ጥሪ የሚቃረን ትክክለኛ የአላህን ዐዘ ወጀል መልእክት የማይቀበል የሚቃረን ከሆነ የተበላሸ እምነት እንለዋለን። فيجب على كل من عرف هذه العقيدة ይህን አቂዳ ያወቀ ወይም የተረዳ ማንኛውም ግለሰብ ታዲያ عقيدውን ማመን ግዴታ እንደሆነበት ሁሉ መተግበር ግዴታ እንደሆነ ሁሉ ሌሎችንም ማስተማርና ማስታወስ የግድ ነው። ሰዎች ዲናቸው ላይ ጠንካራ እንዲሆኑ እምነታቸውን እንዲይዙ። መቼም ሰው እምነቱን የሚገነባው ዝም ብሎ በድንገት አይደለም። ፊጥራ መሰረት አለው። አላህ Subhanahu Wa Ta'ala የሰው ልጅ የፈጠረበት ፊጥረተ አላህ التي فطر الناس عليها አላህ የሰው ልጆችን የፈጠረበት መሰረት አለ። ትክክለኛ እምነት መሰረት ማለት ነው። ይህ ትክክለኛ እምነትና መሰረት የሚያብበው የሚያምረው የሚጸናው ዕውቀት ሲጨመርበት በቁርአንና በሐዲስ ወህይ ሲመገብ ይህን የቁርአንና የሐዲስ ወህይ ሲመገብ ያብባል፣ ይመሰርታል፣ ይጸናል። ትክክለኛ መስመሩንና አቅጣጫውን ይዞ መሄድ ይችላል።
ነገር ግን ዝም ብሎ ከሆነ በጥቅሉ ለአላህ ታዛዥነትን ፍቃደኛ ቢሆንም ቅሉ የመታዘዝ ሂደቱን መስመሩን መዘርጋት አይችልም። አተገባበሩ ግራ ይገባዋል፣ ነፍስ አፈጻጸሙ ግራ ይገባዋል። ነገር ግን በቁርአንና በሐዲስ ወህይ ከተመገበ ካበበ ካሸበረቀና ካማረ መስመሩን ይዞ ስኬታማ የሚያደርገውን ዐቂዳ ይዞ መጓዝ ማንም ስለሚችል ይሄን እምነትን ወይም ዐቂዳን ማወቅ ብቻ ሳይሆን ሌሎችንም ማስተማርና ማሳወቅ የግድ ነው። ግን ምንን መሰረት አድርገን ነው የምናስተምረው የምናሳውቀው ከተባለ بالحكمة والموعظة الحسنة ጥበብና ጥሩ በሆነ ገሳጼ ነው። ለምን ሰው ከፍተኛ መስዋዕትነት የሚከፍለው ለእምነቱ ነው ከየትኛውም ነገር የበለጠ። በቀላሉ ሁሉ ጊዜ ልናነሳው የምንችለው ምሳሌ አለ። አንድ ሰው مثلا እና ሰላት ስገድ ብንለው መስገድ ባይፈልግ ምንድነው የሚለን? ውዱእ የለኝም፣ ልብሴ ተነጅሷል፣ ቆይ አንዴ ጣሃራ አድርጌ ልምጣ። የሆነ መሸወጃ ደርድሮ በዛው ሊጠፋ ይችላል ወይም ሊመጣ ይችላል። ለምን አጾምም የሆነ ነገር ይደረድራል። ልክ የሆነ ሌሎች ዒባዳዎችን ላለመፈጸም ይደረድራቸው ማስተባበያዎች ይኖራል። ይሸሻል እንጂ መጥቶ አይጋፈጥም። ነገር ግን ስለ እምነት አንሳ፣ ሰዎች ስለሚያምኑት የተሳሳተ እምነት ተች ውቀስ። የዚህን ጊዜ ያልጠራኸው በዙሪያ የሌለ እንኳን መጥቶ ሊገልህ ይሞክራል። ስምህን ያጠፋል፣ መጥቶ ይተናንቃል። ከየት መጣ ትላለህ? ከየት መጣ? እምነቱ ስለተነካበት ነው። እምነት በጣም ወሳኝ ጠንካራ ነገር መሆኑን ያሳያል። ግን ትልቁ ጥያቄ ያ እምነት ብለን የያዝነው ነገር ልክ ነው አይደለም፣ ሐቅ ነው ባጢል ነው፣ ሚዛን ያስፈልገዋል። በሚዛን ስር አስቀምጠን ማለፍ አለበት ያንን ፈተና። ትልቁ ሚዛን የቁርአንና የሐዲስ መልእክት ነውና ስለዚህ ሰዎችን ወደ መልካም ትክክለኛ ዐቂዳ ጥሪ በመናደርግበት ጊዜ ወይም ስናስተላልፍ መልእክቱን እንዴት ነው የሚሆነው የሚለውን ጥያቄ ስንወስድ መልሳችን ምንድነው ከተባለ በጥበብና በጥሩ ግሳጼ ዳዕዋውን ማድረግ አስፈላጊ የሆነበት ዋናው ምክንያት ይሄ ነው። የእምነት ጉዳይ በጣም ከባድ ስለሆነ አንኳር ነገር ስለሆነ ውስጥ የሚከረክር ውስጥን የሚነካ በመሆኑ የተነሳ ይሄ ነገር አስፈላጊ ሆኗል። طيب ይሄ የመልእክተኞችን መንገድ አላህ Subhanahu Wa Ta'ala በዚህ ላይ መስርቶ ነው የላካቸው። በመልካም ሰዎችን እንዲጣሩ በጥበብ እንዲጣሩ የአላህን መልእክት በአግባቡ ማድረስ እንዲችሉ ጥበብን አስተምሯቸዋል፣ ሕክማን አስተምሯቸዋል፣ መልካም ግሳጼን የዳዕዋ ስልትንም ጭምር ልብ ላይ ማረፍ በሚችልበትም ሁኔታ ራሱ። ያም ሆኖ ተቃውሞ እንደምታውቁት በመልእክተኞች ላይ የመጣው ተቃውሞ በጣም ጠንካራ ነበር። የአላህን ትእዛዝ ላለማክበር ሰዎች የሚያደርጉት ጥረት፣ የዘመቱባቸው ዘመቻ፣ የነቢዩን ዓለይሂ ሰላቱ ወሰላም የዳዕዋ ሂደትም ስንመለከት እንደዛ ነው ሆኖ የምናገኘው። በጣም ጥንቃቄ የሞላው በጥበብ የተሞላ አላህን ዐዘ ወጀል ለመፍራት በጣም ጠንካራ መልእክትን ያዘለ አቋም ነበራቸው። በጣም ጉጉት ሐሪሱን ዐለይኩም በከፍተኛ ጉጉት ነበረ ዳዕዋ ሲያደርጉ የነበሩት። ነገር ግን ዝናብ ቢዘንብም ምድሮች ሁሉ በእኩል ደረጃ አይቀበሉትም ያንን ጥሪ ወይም ያንን ዝናብ በእኩል መልኩ አያስተናግዱ። ጥሩ የእርሻ ቦታ የተመቻቸ ምድር ከሆነ መሬትና አፈር ከሆነ ውሃውን ይቀበላል፣ ይቋጥራል ውስጡ። ከዛ በኋላ መልካም ፍሬና ውጤት ያመጣልናል፣ አዛርቱ ያማረ ይሆናል። አንዳንዱ ድርቅ ያለ ይሆናል መሬቱ፣ ቢያንስ ቋጥሮ ውሃውን ይቋጥርና ለኛ ያስቀምጣል። ወደ ውስጥ ባይጠቀምበትም ለኛ ጥቅም ሊሆን ይችላል መልሶ። አንዳንድ መሬት ደግሞ ውሃ ማይቋጥር ወደ ውስጥም አይገባ እዛው ደርቆ ይቀርና ዝም ብሎ ይሄዳል። ያውም አደጋ ሊያደርስ ይችላል ተጠራቅሞ ማለት ነው። የነቢያቶችም ጥሪ እንደዚሁ ሰዎች ልብ ላይ የሚያሳደረው ተጽዕኖ እንደዚህ ነው። በመልካም ይቀበላል፣ ማይቀበላል። አንዳንዱ በመልካም ራሱ ባይቀበል እንኳን ለሌላ እንቅፋት ማይሆናል። ቢሆንም ግን ጥበብና ስልትን ተጠቅሞ የአላህን ዲን ማሰራጨት የሁሉም ኃላፊነት ነው። ዳዕዋ ወደ ዐቂዳ ጥሪ መደረግ ወይም የዐቂዳ ወይም የተውሂድ በሉት ወይም መሰረታዊ እምነት ጥሪ ከጥሪዎች ሁሉ ግንባር ቀደሙን ቦታ የያዘ አላህ መልእክተኞችን ያላከበት፣ መጻፍቶችን ያወረደበት፣ ደም የፈሰሰበት፣ ብዙ ችግሮች የተፈጠሩበት፣ ብዙ መልካም ነገሮችም የተመሰረቱበት ነው። በመጨረሻም የአኺራ ዕጣ ፈንታ ወይም ጀነት ወይም እሳት ነው አይደል? መወሰኛው ዋናው ነገር የመጨረሻውን አገር ለመወሰን ራሱ የሚወስነው ይሄኛውን ትክክለኛ እምነት ይዞ መሄድ ነው። ለምንድነው ከተባለ لأنها هي الأساس المصحح لجميع الأعمال ስራዎችና ንግግሮች ሁሉ የሚመዘኑበት ዋናው ማስተካከያ ሚዛኑ ዐቂዳና ትክክለኛ እምነት በመሆኑ የተነሳ ነው።
መልካም አቂዳ ከሌለ መልካም እምነት ከሌለ ስራ ዝም ብሎ ከንቱ ልፋት ነው የሚሆነው። ዋጋም አይኖረው፣ ፍሬም አይኖረው፣ ጥቅምም አይኖረው። እንደሚታወቀው ማንኛውም ቤት ሲገነባ ምንም ነገር ግንባታ ሲገነባ መሰረት አለ። መሰረቱ የሚጣለው በምን ልኬት ነው? ከላይ ከመሰረቱ በኋላ ምን ያክል ወደ ላይ ይገነባለው በሚለው ላይ ይመሰረታል። አንድ ከሆነ መሰረቱ አንድ ቤት ብቻ ከሆነ ያለው መሰረት ወደ ውስጥ ብዙ የጠለቀ አይሆንም። ወደ ላይ ከፍ ባለ ቁጥር ጥልቀቱ ወደ ታች የበለጠ ነው የሚሆነው። ልክ እንደዚህ እኛም መልካም ስራችን አላህ ዘንድ ከፍተኛ ቦታ የሚያገኘው ተቀባይነት የሚያገኘው ባለን የኢኽላስ መጠንና ጥንካሬ ነው። ባለን የዓቂዳ ጽናትና ብርታት ነው። ካልሆነ ግን ትክክለኛው ስራችን ውጤታማ አይሆንም፣ ያፈራ አይሆንም። ወደ አላህ መድረስ ይቅርና ከኛ በላይ እንኳን መድረስ አይችልም። ተንሳፎ እዛው ነው የሚቀረው። ስለዚህ ነበረ መልእክተኞች በአጠቃላይ ትኩረታቸው በመሰረታዊ ጉዳይ ላይ በዓቂዳ ላይ የነበረው። ነቢያችን ሰለላሁ ዐለይሂ ወሰለም እንመልከት። ሙዓዝ ብኑ ጀበልን ወደ የመን በላኳቸው ጊዜ የየመን ሰዎች በዛ ሰዓት የመጽሐፍት ባለቤቶች ናቸው፣ ይሁዶች ናቸው። እና ነቢያችን ዐለይሂ ሰላቱ ወሰላም አብዱላህ ብን ዓባስን ሲልኳቸው ምን ነበር ያሏቸው? ኢነከ ተእቲ ቀውመን አህለ ኪታብ፣ አንተ የመጽሐፍት ባለቤቶች ዘንድ ነው የምትመጣው አሏቸው። ኢነከ ተእቲ ቀውመን አህለ ኪታብ ወሚን አህሊ ልኪታብ፣ የመጽሐፍት ባለቤቶች የሆኑ ሰዎች ዘንድ ነው አንተ የምትሄደው አሏቸው። ለምንድን ነው ይሄን ያሉት ረሱል ዐለይሂ ሰላቱ ወሰላም? አጠቃላይ እይታ እንዲኖራቸው ለዛ በቂ ዝግጅት እንዲኖራቸው ነው። ምን አይነት የዳዕዋ ስልት መጠቀም አለብኝ የሚለውን ማወቅ እንዲችሉ ነው። ኢነከ ተእቲ ቀውመን አህለ ኪታብ ፈልየኩን አወለ ማ ተድዑሁም ኢለይህ ሸሃደት አን ላ ኢላሃ ኢለላህ ወፊ ሪዋየትን ኢላ አን ዩወሒዱላህ። ስለ ህዝቡ ነገሯቸውና ምን አይነት ሰው እንደሚቀበሉ ከዛ ምን አሉ? የመጀመሪያው ጥሪ መሆን ያለበት ምንድነው? አላህን በብቸኝነት እንዲያመልኩ ነው። ይሄ መሰረት ነው። ይሄ መሰረታዊ ጥሪ ነው። ማዕነሁ አላህ ስብሓነሁ ወተዓላ እኮ ስለ አህለል ኪታብ ሲናገር ይሄ የተውሂድ ጥሪ ለአህለል ኪታቦች አዲስ አይደለም። ዓሊ ብን አቢ ጣሊብ ዓፍወን ሙዓዝ አይደለም ረዲየላሁ ዐንሁ ወአርዳህ ይህን ጥሪ መጀመሪያ የሚያሳልፉላቸው። ቀድሞም ትእዛዙ መጥቷል በመጽሐፍታቸው ውስጥ፣ አላከበሩትም አልፈጸሙትም እንጂ። አላህ ሱረቱ አልበይና ላይ ምን ይላል? ወማ ኡሚሩ ኢላ ሊየዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋእ ወዩቂሙ ሰላተ ወዩእቱ ዘካት ወዛሊከ ዲኑል ቀይማ። የመጽሐፍት ባለቤቶችም ቢሆን የታዘዙት ይሄን ነው። ሁሉም ህዝብ የታዘዘው ይሄን መልእክት ነው። ሆኖ ሳለ ግን ይሄን መልእክት በትክክለኛ ያልተወጡት አሉ። የተወጡትም ማስታወሻ ራሱ ስለሚያስፈልጋቸው የመጽሐፍት ባለቤቶች የእውቀት ባለቤቶች ናቸውና ተዋቸው አላሉም ዐለይሂ ሰላቱ ወሰላም። የመጀመሪያ ጥሪ ያደረጉት አላህን በብቸኝነት እንዲያመልኩ ወደዚህ ተጣራ አሉ። ይሄኛውን ከተቀበሉ አላህ በቀን 5 ጊዜ በቀንና በምሽቱ ክፍለ ሰዓት 5 ጊዜ የመስገድ ግዴታ አድርጎባቸዋልና ይሄን ነገር አሳውቃቸው። ይሄን ከታዘዙ አላህ ስብሓነሁ ወተዓላ ከሀብታሞቻቸው ተወስዶ ለድሆቻቸው የሚሰጥ ዘካ ግዴታ እንዳረገባቸው ምን በል ንገራቸው፣ አሳውቃቸው አሉ ዐለይሂ ሰላቱ ወሰላም። ይህን ከታዘዙ ብለው ቀጠሉ። ይህን ከታዘዙ እያሉ እንደዚህ ቀጠሉ። እንግዲህ የጥሪዎች ሁሉ መጀመሪያ መሰረት የሚሆነው ወደ አላህ ስብሓነሁ ወተዓላ መጣራት፣ ወደ አላህ ብቸኛ አምላክነት መጣራት እንደሆነ ይህ ሐዲስ በግልጽ ነው የሚያሳየን። ጠይብ፣ የዓቂዳ መሰረት የሚባሉት ነገሮች ምንድን ናቸው? የዓቂዳ ወይም ትክክለኛ እምነት በነገራችን ላይ በጣም ቀላል ገር የሆነ የተመቻቸ ነው። ምንም ውስብስብ ነገር የለውም፣ እንቆቅልሽ የለውም። ህብረ ቃል ተቀምጦ ሰምና ወርቅ የሚወጣለት የሆኑ ሰዎች ብቻ አውቀውት ሌሎች ሰዎች ማወቅ የማይችሉት ነገር አይደለም። ከእውቀቶች ሁሉ ቀላል፣ ከእውቀቶች ሁሉ ገር፣ ከእውቀቶች ሁሉ ማንኛውም የትኛውም የእውቀት ደረጃ ላይ ያለ ይወቅም አይወቅም ማንኛውም ሙስሊም እንዲያቅ የሚፈለገው መሰረታዊ ነገር የዓቂዳ ትምህርት በመሆኑ የተነሳ እንደ ዓቂዳ ገር የለም። የሚያወሳስብባችሁ ሰው ካያችሁ ተወሳስቦበታል፣ እንዳትሰሙት እንዳታዩት። ምክንያቱም ዓቂዳ ላይ ምንም የለም፣ ውስብስብ ነገሮች የሉም። ውስጡ ግልጽ ያለ ነው። ምክንያቱም አንተ ወላጅ አባትን ለማወቅ ውስብስብ መንገድ ያስፈልገዋል። ዲኤንኤን መመርመር፣ ሌሎች ውስብስብ ነገሮች አያስፈልጉት ማለት የሚያስፈልጉ በቂ ቀላል ነገሮች አሉ። ምክንያቱም ዲን አልኢስላም የመጣው ለምሁራኖች ተብሎ አይደለም። ልብ በሉ፣ ለሆኑ ግለሰቦች ብቻ አይደለም።
ለሰው ልጅ በሙሉ ነው። የሰው ልጅ አመለካከታችን፣ አረዳዳችን፣ አገነዛዘባችን፣ የመማር ያለመማር ሁኔታችን አንድ አይነት ነው? አንድ አይነት ሊሆን አይችልም። አንድ ክፍል እንኳን አንድ ተማሪ ተሰብስቦ አንድ ክፍል ውስጥ የሚገኙ 40-50 ተማሪዎች አንድ አይነት መልእክት ተላልፎላቸው የግንዛቤ ሂደታቸው አንድ አይነት ሊሆን አይችልም። የተሰጣቸውን ኢንፎርሜሽን ወይም መልእክት የማቆያ ጊዜያቸው አንድ አይነት ሊሆን አይችልም። ከጊዜ በኋላ ስትጠይቃቸው የማስታወስ ችሎታቸው አንድ አይደለም። እንኳን የሰው ልጅ መላው ይቅርና ማለት ነው። የሰው ልጅ ህይወት ውስጥ ብዙ አለ። ምንም ያልተማረ አለ፣ በጥቂቱ የተማረ አለ፣ በትምህርቱ የትና የት ደረጃ የደረሰ አለ፣ በእድሜው እርከኑም እንደዚሁ፣ በቋንቋም በመሳሰሉት። ይህን ሁሉ ያማከለ ነው ዲን አልኢስላም። ውስብስብ አንድ እውቀት የሚሆነው የተወሰኑ ሰዎች ብቻ እንዲያውቁት ሲፈለግ ነው። አላህ ግን ሰውና ጅንና ያለ አይደል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሁሉንም ይመለከታል ማለት ነው። የትኛውም አገር ቤት ያሉትም ከተማ ውስጥ ያሉትም አንብበው ጽፈው ስለማንበብ ስለመጻፍ ምንም የማያውቁትም የተማሩትን ሁሉን ማማከል የሚችል መልእክት ነው ቁርአንና ሐዲስ ውስጥ የተቀመጠው። በተለይ መሰረታዊ እምነት ምንም ድብብቆሽ የለው፣ እንቆቅልሽ የለው፣ የሆነ ፍልስፍና የለው። ሰዎች በአላህ ስምና ባህሪ ላይ ሲፈላሰፉ ብዙ ጊዜ ይሰማላችሁ አይደል? እነሱና ፍልስፍናቸውን እንተውላቸው፣ እነሱ እዛው ይጨናነቁበት። ምክንያቱም ሰውየው ተብሏል ኢየሱስ ጌታ ነው እያለ ይጮሃል ሁሉ ጊዜ በሚኖርበት ህንፃ ውስጥ ይባላል። እና ነዋሪዎቹ በቃ አጨቅጭቀን እኛ አንፈልግም፣ ያው ያመነው አምኗል፣ ያላመነው አላመነም፣ ለምን ትረብሸናለህ? ተወን እባክህ አሉት ይባላል። አሁንም ቀጠለ። ለምን ተዋላልነህም እንዴ ሲሉት ምን አሉ ይባላል። ምን አለ ሰውየው? ለእናንተ አይደለም የሚጮኸው ለራሴ ነው የሚጮኸው አለ። ውስጤ አይደለም እያለኝ ነው እያልኩኝ እያሳመንኩት ነው ጮኸ ማለት። በግድ ማሳመን ይፈልጋል። አልሰማችሁም? መፈክር አላህ መውጁዱን ቢላ መካን። ውስጣቸው አላህ ከዓርሽ በላይ ነው ይላቸዋል። አላህ ከሰማይ በላይ አይደለም፣ መውጁዱን ቢላ መካን ይጮሃሉ። ጮኸታቸው እንደዛ ሰውዬ ነው ማለት። ስለዚህ ውስጣቸውን ለማሳመን አንዳንዱ ሲጮህ አንተ ማብራት ትጮህም ማለት ነው። ጮኸትህን ውስጥ አድር፣ ከውስጥ ጋር ተጫጫ፣ ክፍል ዘግተህ ችግር የለውም። ግን ሰው ላይ መጮህ አይቻልም። የድምፅ ብክለት የሚባል ነገር አለ አይደል? መበከል አይቻልም። خلاص ሰውየው ዓቂዳና እምነት በጮኸትና በመፈክር አይመጣም። ነብዩ አለይሂ ሰላቱ ሰላም ሐያት ውስጥ ነቢያቶች ላይ ሄዳችሁ አንዱንም ነቢያችን ሰዎችን ዳዕዋ ሲያደርጉ ሙሽሪኮችን ቁሉ ላ ኢላሃ ኢለላህ ሲሉ በጋራ ላ ኢላሃ ኢለላህ ምናምን ብለው አስተጋብተው አያውቁም። በግል ካለ በቂ ነው፣ ጥርጣሬ ስለሌለው ማለት ነው። ዓቂዳ መሰረቶቹ በጣም ጉልህና ግልጽ ናቸው። እዚህ ስንነጋገር ወይም ስናመጣ ተአምር ወይም አዲስ ነገር አይመጣም፣ ግልጽ ነው። ቁርአንና ሐዲስ ላይ የተቀመጡ ሁሉም ሙስሊም ሊያቀው የሚገባ እስልምናን በትክክል ያልተረዳም ሊረዳው የሚገቡ መሰረታዊ ነገሮች ናቸው ያሉት። የቁርአንና የዓቂዳችን መሰረቱ ምንድነው? መነሻቱ እስላማዊ ትክክለኛ እምነትና ዓቂዳ መነሻው ምንድነው ከተባለ ቁርአንና ሐዲስ ነው፣ ወህይ ነው። ቁርአንና ሐዲስ ነው። ከዛ በኋላ የሰለፎች ኢጅማዕ ስንል የጋራ ስምምነት በምንልበት ጊዜ መነሻው ምንድነው? ሰለፎች ምንጫቸው ምንድነው ከተባለ ቁርአንና ሐዲስ ነው። ሌላ ምንም ነገር የለውም። የነሱ የጋራ ስምምነት መገለጹ የሚያስፈልገው ለምንድነው? ምንም አይነት በዓቂዳ ላይ በመሰረታዊ እምነት ላይ ቀደምቶቹ የሐሳብ ልዩነት እንደሌላቸው ማስረገጥና ይህም እውነታ እኛ ጋር በዛ በጋራ መልኩ በጋራ አቋም ወደኛ መሻገር ስላለበት። ስለዚህ أن الأعمال والأقوال إنما تصح وتقبل ማንኛውም ስራ ትክክለኛና ተቀባይነት የሚያገኘው ከትክክለኛ እምነት ሲመነጭ ነው። ምንም ጥርጣሬ የለውም። ዱንያ ላይ አንድ ሰው የሆነ ነገር ተግብሮ አምጥቶ ውጤታማ ነው ሆኖ ለመሸለም መስመር ውስጥ መግባት መቻል አለበት። ለምሳሌ የተማሪዎች ውድድር ተካሂዷል ተብሎ አስተማሪ የተማሪነትን መስፈርት ያላሟላ አስተማሪ ተወዳድሮ አንደኛ ቢወጣ ይሸለማል አይሸለምም? መስፈርቱን አላሟላህም ዞር ብል መስመር ላይ አልገባህም ነው የሚባል። ስለዚህ የፈለገ ዒባዳ አንድ ሰው ቢያንጋጋ ቀኑን እድሜ ልኩን ቢጾም አንድ ቀን ሳያፈጥር ሌሊቱን አንድ ቀን ሳያርፍ ምሽቱን ሙሉ ቢቆም እንደው የተሻለ ቢባል እንደዚህ ማድረግ አይቻልም طبعا ግን የተሻለ ለአላህ ቅርብ ነኝ ብሎ በአላህ ላይ ያጋራ ከሆነ ይሄ ልፋቱና ትጋቱ አይ ዓቂዳው ትክክል እንዲሆን ያደርግለት የሚባል ነገር የለውም። በቃ በባዶ መሰረት ላይ የተገነባ ህንፃ ዲዛይኑ ቢያምርም ውጭ ያለው ገጽታ ጥሩ ቢሆንም መፍረስ አለበት። ባታፈርሰውም ራሱ ተፍረክርኮ ወዲያውን ይፈርሳል። ውበቱ አይጠብቀውም ወይም የወጣው ወጪ አይጠግነውም። በቃ መሰረቱን ጠብቆ ካልመጣ ማንኛውም ስራችን ልፋቱ ፍሬያማ የሚሆነው አነሰም በዛም
ብዙ ዘወተርንበትም እንደተፈላጊውም መሄድንበት የሚያዋጣውና የሚያምረው ትክክለኛ መሰረት ላይ ሲመሰረት ነው። ነገር ግን በተሳሳተ እምነት ላይ ከተመሰረተ ውድቅ ነው። يقول الله عز وجل ومن يكفر بالإيمان فقد حبط عمله إيمانا يكاد برقتم سراو رجف إلى الله وهو في الآخرة من الخاسرين. آخرة ككسرت هنا. وقال الله عز وجل ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين. الله لنبي عليه الصلاة والسلام به لا جاء أشرف الأنبياء والمرسلين ولقد أوحي إليك ملكتن يهوي ودانت رأيين ملكتن الصلاة لفي الله إلى الله وإلى الذين من قبلك كانت بفيت ودالتم نبيات وجنا ملكتن يوج من دون يتلالفوا لئن أشركت ليحبطن عملك متاقرا كهنا سراه يركفال مان نبياتوች ያጋራሉ الله عز وجل ያጋሩ የሚችሉትን ለነብይነት ይመርጣል በፍጹም ከዚህ ማዕሱም ናቸው የተጠበቁ ናቸው አይደል አያደርጉትም አውቀው ያደርጉት ነገር በፍጹም አይኖርም ከመሆኑም ጋር እናንተንም ቢሆን ሽርክ ላይ አልመራችሁም ይላል الله عز وجل ማያረገውንም ማስጠንቀቂያ ከመጣ ሊያደርግ የሚችል ሊሳሳት የሚችለው መንቃት አለበት ልክ ነብዩላህ ኢብራሂም ወጅኑብኒ ወበኒ አን ነዕቡደ الأصنام እኔና ዝርያዎቼን ከጣዖት አምልኮ ጠብቀኝ ብለው አላህን ተማጸኑ አይደለ ምክንያቱም ሲናገሩ ምን አሉ ረቢ ኢነሁና አضللنا كثيرا من الناس እነዚህኮ ከአላህ ውጭ የሚመለኩ አካሎች ብዙ ሰዎችን አሳስተዋል አጥመዋል እኔም ሰው ነኝና ዝርያዎቼም ሰው ናቸውና እንዳይታለሉ እንዳይሸወዱ እኔንም ጠብቀኝ ብለው አላህን ተማጸኑ ሽርክ ክፋቱ እንደሆነ ታውቃላችሁ ሚጋብዝ ሚወሰውስ ነገር የለውም ውስጡ ሻህዋ የለውም ዝሙት በጣም حرام ነው አይደል ግን ቀስቃሽ ኃይል አለ በውስጥ ሚገፋ ሽርክ ግን መነሻ ሚያጓጓ ስርቆት ገንዘብ ጥቅም አለው አይደል ሌሎችም حرامዎች ስሜት ይፈልጋዋል ሚገፋፋ ነገር አለው ሽርክ ግን ባርነት ምኑ ደስ ይላልና ለአላህ ካልሆነ በቀር ያውም ለማይጠቅም ለማይረባ ለደሃ አካል ባሪያ መሆን ለምን ምንድነው ጉጉቱ ምን ነው የሚያጓጓው አያጓጓም ስለዚህ ነው የወንጀሉ አደገኝነት በጣም የበረታው ሰበብ ይያለው የሚገፋፋ ነገር ይያለው እሺ ይታለፍለት ካልተባለ ማንኛውም ወንጀል ሰበብ ሳይኖረው ክፋቱ ይበሳል ማለት ነው ስለዚህ ሽርክ በጣም ክፉ የሚያደርገው እንደሆነ ታውቃላችሁ የሚያጓጓ ጥቅም የለውም የሚያታልል ነገር የለውም የሸይጣን ውትወታ ካልሆነ በቀር የውስጥ ክፋትና መበላሸት ካልሆነ በስተቀር ለአላህ ብቸኝነት አላህን በብቸኝነት መገዛት ደስ አይለኝም ካልሆነ በቀር ምንም ምክንያት የለውም ስለዚህ ነው ወንጀልነቱ የከፋው አላህ በፍጹም አልመረውም ብሎ ስራን ሁሉ የሚያራገፈው ይሄ ነው ወለተኩነን من الخاسرين ከከሰሩትም ትሆናለህ ያለው አላህ Subhanahu Wa Ta'ala ለዚህ العقيدة الصحيحة ወይም ትክክለኛው እምነት ከቁርአንና ከሐዲስ ምንጭ የተወሰደው እምነት በብዙ መልኩ ሊገለጽ ይችላል ነገር ግን ዋናው አርካን الإيمان ነው تتلخص في الإيمان بالله وملائكته وكتبه ورسله واليوم الآخر وبالقدر خيره وشره ይሄ ስድስቱ የኢማን ዋና መሰረት ነው በቃ መነሻው ይሄ ነው ጀነት መንገባበት ይሄ ነው አቂዳችን ይሄኛው ነው እምነታችን ዝርዝር ጉዳዮችንም በትክክል ግምት ውስጥ በማስገባት ይሄን መተግበር ነው ጀነት የሚያስገባ ነብዩ አለይሂ ሰላቱ ወሰለም ዘንድ ጅብሪል አለይሂ ሰላም እንግዳ ሆኖ መጣ እንግዳ የማይታወቅ እንግዳ ልክ في حديث ابن عمر بن الخطاب رضي الله عنه ላይ እንደተገለጸው እኛ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ሳለ አንድ እንግዳ ብቅ አለ ይህ ሰው شديد بياض الثياب ልብሱ በጣም ንጣቱ የበረታ ነው شديد سواد الشعر ጸጉሩ በጣም የጠቆረ ነው ልክ ዞማ ጸጉር እንደሚባለው በጣም ያምራል لا يرى عليه أثر السفر ولا يعرفه منا أحد صحابዎች ልብ በሉ ይህ የውጭን ስለ ልብሱ ስለ ጸጉሩ የፊቱ ገጽታ ላይ ولا يرى عليه أثر السفر የመንገደኝነት ምልክት ማይታይበትም ለምን ነው ይሄን መጥቀስ የፈለጉት የሳባቸው ነገር ስላለ ከቅርብ መጣ እንዳንል የሚያቀው ሰው የለም
ከሩቅ ነው የመጣው እንዳንል እንዳሁኑ ቪአይፒ አይሮፕላን ምናምን ሄሊኮፕተር የለም የዛን ጊዜ ታውቃላችሁ ተንገላቶ ነው የሚመጣው ሰው ቢመጣ በእግርም በፈረስም በምንም ይምጣ ይታያል حتى በአይሮፕላን እንኳን የመጣ ሰው ድካም ይነበበታል አይደል መንገደኛ ሲሆን ልብሱ አልቆሸሸም ከሩቅ መጣ እንዳንል ጸጉሩ አቧራማ አልሆነም አቧራ የነካው ሰው አይመስልም ደግሞ ከቅርብ እዚህ ከጎረቤት ነው የመጣው እንዳይባል የሚያውቀው ሰው የለም ከሩቅ ነው የመጣው እንዳንል ደግሞ ምን አይታይበትም መጎሳቆል አይታይበትም በዚህ አድንቆት በዚህ ይሄ ነገር ውስጣቸውን እየሳበው ያለ መጥቶ አቀማመጡ ነብያችን አለይሂ ሰላቱ ሰላም ጋር መጣና ያ ሙሐመድ ያ ነብይ አላህ እንኳን አላቸው ይበልጥ ይሄም ሌላ ትኩረት የሚስብ ነገር ነው አخبرني عن الاسلام ስለ እስላም ነገር ስለ ኢማን ነገሩን ይጠይቃቸዋል ነብያችን አለይሂ ሰላቱ ሰላም ዝርዝሩን ይመልሳሉ صدقت ይላቸዋል እውነትህን ነው እንዴ ሰሃቦች ሌላ ነገር ደሞ አግርሞት ጫረባቸው እንዴ ይጠይቃል ማያቅ ይመስላል ሰውየው ምን አይነት ሰው ነው እንደማያውቅ ይጠይቃል ሲመልሱለት ልክ ነህ ይላል እንዴ ግራ ነው የሚያጋባው ነብያችን አልሙሂም መጨረሻ ላይ ምን እንደሆነ ሰሃባዎቹ በተለያየ ዘገባ ሁኔታውን አስቀምጠዋል طبعا እንደወጣ ሂዱና ፈልጉታሉ ወይም ከአንድ 3 ቀን በኋላ የመሳሰሉትን የመሳሰሉት ዘገባዎች አሉ ለማንኛውም ጠይቋቸው ነብያችን ሰለላሁ ዐለይሂ ወሰለም ማን እንደሆነ ታውቃላችሁ እንዴ አሉ ማን እንደሆነ ታውቃላችሁ ባለፈው እንደዚህ መጥቶ ጠይቀው ወይም አሁን ጠይቀው የሄደው ሰው ሲሏቸው አናውቅም አሉ ሰሃባዎቹ ምን አሉ ረሱል ዐለይሂ ሰላቱ ወሰላም هذا جبريل أتاكم يعلمكم أمر دينكم ديناتكم ሊያስተምራችሁ መጥቶ ነው በቃ ዲን ያሉት ይሄ ሌላ ነገር የለም ዲን ውስጥ ስንገባ ዝርዝር ነገሮች የነዚህ ማብራሪያ ናቸው ሁሉ አቂዳ ውስጥ ምናገኛቸው ዝርዝር ነገሮች መነሻቸው ይሄ ነው ከዚህ ተነስቶ የተፈረع عن هذا ከዚህ በኋላ ይነሳና ይዘረዘራል ውስጡ ማለት ነው ይሄ ነው መሰረታዊው ነገር ቁርአንን አላህ ያወረደበት ቀደምት መጻፍቶችንም ጭምር መልእክተኞችን የላከበት ዋናው መልእክት ይሄ ነው قال الله عز وجل يا ايها الذين امنوا امنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي انزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الاخر فقد ضل ضلالا بعيدا እናንተ ያመናችሁ ሰዎች ሆይ አሚኑ ቢላህ በአላህ አመኑ አማኞች ይያሉ እመኑ እንዴት ይላል ጽኑ ማለት ነው ይላሉ አህለ العلم استقيموا على هذا الايمان واثبتوا على هذا الايمان በዚህ እምነት ላይ ጽኑ በዚህ እምነት ላይ ቀጥ በሉ ቀማኛ አለ መንገዱን የጀመረ ሁሉ ይደርሳል እንዳይመስልህ ማይደርስ ብዙ ሰው ሊኖር ይችላል እንቅፋቱ ብዙ ነው ፈተናው ብዙ ነው አማላዩ ብዙ ነው መንገዱን ጀመርክ ብሎ መኮፈስ አይቻልም መንገዱን ይያለው ብሎ መንጠባራር አይቻልም ስንቶች ናቸው መጀመሪያ እስላም ላይ የመጡ ሱና ላይ የተጓዙ የሆነ ሰዓት ላይ በቢድዓ ይጠለፋሉ የሆነ ሰዓት ላይ በኩፍር የሚጠለፋሉ አላህ ይጠብቀንና ለዚህ ነው ያ አዩሃ الذين آمنوا آمنوا ሚለው እናንተ ያመናችሁ ሰዎች እመኑ ማለት ምንድነው በእምነታችሁ ላይ ጽኑ ወደ ኋላ እንዳትሉ ጉዟችሁን በጥንቃቄ መንገድ ስለተጀመረ ሁሉ ጊዜ የትኛውም ጉዞውን ስለጀመርን አይደለም እንደርሰው ጉዞ መጀመሩ ያሳስበናል ቀጥሮ የዛሬ ነው ዛሬ ይበራለው እንላለን ቀጥሎ ልክ ጉዞውን ስንጀምር የሚያሳስበን የትኛው ነው ቀጥሎ የሚያሳስበን የትኛው ነው መድረሻችን ጉዟችን መሃል ላይ ፍተሻ አለ ወይም በፕሌን እንኳን በመንበርበት ጊዜ የአየር ንብረቱ ጥሩ አይደለም 10 ደቂቃ እናረፍዳለን 5 ደቂቃ በቃ ጭንቀቱ ይጨምራል ኢዘን መጀመሩ ብቻ አይደለም ጉዞ ሁሉ ጊዜ የትኛው ነው ጉዞውን ቀጥሎ ማጠናቀቁ ነው የሚያሳስበን ኢማንን መንገድ መጀመር ብቻ ሳይሆን በዛ ላይ ጸንተን እስከ ህይወታችን ፍጻሜ መቀጠል አለበት የህይወታችን ፍጻሜ ስንት አመት ነው አናውቀው 10 አመት 20 አመት 40 50 100 አናውቀው በቃ ህይወታችንን በሰላም እስኪያበቃ ድረስ ይሄን አቂዳችንን ጠብቀን መሄድ እንዳለብን ያሳያል والكتاب آمنوا بالله ورسوله بالله امنوا بملكتኛው والكتاب الذي نزل على رسوله በመልእክተኛው ላይ በወረደው መጽሐፍትም እመኑ والكتاب الذي انزل من قبل ከዚህ በፊት በወረዱ መጽሐፍቶችም እመኑ ካለ በኋላ ምን አለ ومن يكفر بالله በአላህ ከማመን ይልቅ አላህን የካደ መላእክቶችን የካደ መጽሐፍቶችን መልእክተኞችን የመጨረሻን ቀን በርግጥም ግልጽ ሩቅ የሆነ ጥመትን ጠሟል ይላል طيب እዚህ ውስጥ የሚካተተው እንግዲህ ሁሉንም መዳሰስ ባንችልም በወፍ በረር የተወሰኑ ነጥቦችን ብቻ ለመታወስ እንሞክር ይህ የአቂዳ ማብራሪያ
የነቢያችን አለይሂ ሰላቱ ወሰላም ጥሪ ስንት ዓመት ፈጅቷል? ቢያንስ 23 ዓመት ነው። 23 ዓመት ሙሉ ወህይ እየወረደ ነው። መቼም ያ የ23 ዓመት ሙሉ መልእክት ወይም ዝርዝር ሪሳላ በሆኑ ደቂቃዎች ወይም በ23 ሰዓት በ23 ቀን ምናምን ልናደርሰው አንችልም። طبعا ወህይም ሲወርድ በዛ አይነት መልኩ ያን ሁሉ ጊዜ ፈጅቶበት ነውና የወረደው አንዱ ሌላውን እንዳያስረሳ መሰረታዊ ነገሮችን ሰው እድሜ ልኩን እየተማረ መቀጠል እንዳለበት ያሳያል ማለት። ስለዚህ የተወሰኑ ነገሮችን ብቻ ይሆናል መዳሰስ የምንችለው። አንደኛው እንደሚታወቀው አርካን الإيمان የመጀመሪያው ቦታ የሚይዘው በአላህ عز وجل ማመን ነው። በአላህ ማመን የሚለው የሚካተተው ምንድነው? እውነተኛ አምላክ መሆኑን አምልኮት ለሱ እንጂ ለማንም እንደማይገባ ማረጋገጥ ነው። ለምን? የፍጥረታት ሁሉ ብቸኛው ፈጣሪ ማን ነው? አላህ Subhanahu Wa Ta'ala ነውና ምንም ማያቋርጥ ውለታ ባለቤት የማን ነው? ማን ነው? አላህ عز وجل ነው። ይሄን ሊያደርግ የሚችል ሌላ አካል የለም። የሰዎችን ሪዝቅ የሚቆጣጠር ስለ ሚስጥራችን ውስጣችንም ውጫችንም የሚያቅ መልካምን የሰራ በአስተማማኝ የሚመነዳ ያጠፋ እንደ በፍትህና በሚዛናዊነት የሚቀጣ ከአላህ ውጭ ማንም የለም። አላህም ለዚህ ነው የፈጠኛን የፈጠረንበትን ዓላማ በግልጽ አስቀምጧል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊየዕቡዱን። خلاص ይሄ ነው ዓላማችን። እዚህ ምድር ላይ የተገኘንበት ማሳካት የሚጠበቅብን ይሄ ነው። ይሄንም ለማረጋገጥ ነው አላህ መልእክተኞችን የላከው። መልእክተኞችን የላከበት መሰረታዊ ጽንሰ ሐሳብ ምንድነው? አን ዕቡዱላህ ወጅተኒቡ ጣጉት ወለቀድ በዐትና ፊ ኩሊ ኡመትን ረሱላ። ወደ እያንዳንዱ ህዝብ መልእክተኛ ልከናል ይላል አላህ። ምን በማለት? አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን ተገዙ ከአላህ ውጭ ያለ አማልክቶችና ጣዖታትን ራቁ በሚል ሁሉም ቁርአን ይሄን መልእክት ያሳያል። ታዲያ ዒባዳ ምንድነው እውነታው ከተባለ አላህን Subhanahu Wa Ta'ala በአምልኮት ዘርፎች አላህን ብቻ መነጠል አላህን ብቻ ማምለክ ነው። ዱዓ ዒባዳ ነው፣ መፈጸም ያለበት ለአላህ ብቻ ነው። ፍርሃት አምልኮት የፍርሃት የአምልኮት ዘርፍ አለው አይነት አለው፣ ያንን ለአላህ ብቻ መፈጸም ነው። ተስፋ አምልኮታዊ ምንለው ተስፋ አለ፣ ለአላህ ብቻ መፈጸም አለበት። ሰላት ለአላህ ብቻ ነው የሚሰገደው። ጾም፣ ስለት፣ እርድ እነዚህ ሁሉ ዒባዳ ናቸው። መፈጸም ያለባቸው ለማን ነው? ለአላህ Subhanahu Wa Ta'ala ብቻና ብቻ ናቸው። እነዚህን ስንፈጽም ለአላህ በመተናነስ አላህን በመከጀል ቅጣቱን በመፍራት ከመውደድም ጋር ማለት ነው። እነዚህን ነገሮች አሟልተን በአግባቡ አላህን Subhanahu Wa Ta'ala መገዛት ነው። የቁርአን አብዛኛው መልእክት ካየነው ይሄን መሰረት ነው የሚያጠናክረው። ፈዕቡዲላህ ሙኽሊሰን ለሁ ዲን፣ አላህን ታዛዥነቱን ለሱ ብቻ አጥርተህ አምልከዋል። አላህን አምልከው ብቻ አይደለም የተባለው፣ ሌላንም ደርቦ ላለማምለክ ፈዕቡዲላህ ሙኽሊሰን ለሁ ዲን፣ ታዛዥነትን እምነትን ለሱ ብቻ ጥርት አድርግ። የምትፈጽማቸውን ዒባዳዎች ለሌላ አደርብ። ሌሎቹ ባለመብቶች አይደሉም፣ አያገባቸውም ጭራሽ። በቃ ብቸኛው መብት የአላህ عز وجل ሐቅ ነው። ወቀضى ربك ألا تعبدوا إلا إياه፣ ውሳኔ ነው። ጌታችሁ ከሱ ውጪ ማንንም እንዳትገዙ ወስኗል። የአላህ ውሳኔ ነው። የሰው የፍጡር ውሳኔ እንዳይመስልህ። የሆኑ ምክር ቤቶች የወሰኑት የሆነ ስብስቦች የወሰኑት አይደለም። የማን ውሳኔ ነው? የአላህ ውሳኔ። የአላህ ውሳኔ ከምንም በላይ መፈጸም አለበት። ሰው ይገርማችኋል፣ ሰው ብዙ ኃይሎችን አደራጅቶ ጠብቆ ያኒ እየታገለ የተቃወመውን እርምጃ እየወሰደ ስርዓት እያስያዘ የሚሄደው ምን ለማድረግ እንደሆነ ታውቃላችሁ? የሱን ህግና ውሳኔ ለማስጠበቅ ነው። የራሱን ፍላጎት ወይም የሀገሪቷን ህገ መንግስትም ሊሆን ይችላል። የተለያዩ ነገሮች ሰው ሰራሽ ነገሮችን ለመጠበቅ ሁሉም ይንከባከባል። ቤት ይሰራል፣ አጥሪ አይነካም ብሎ ብዙ መስዋዕትነት ይከፍላል። የማን ሐቅ እንዳይነካ? የራሱ ሐቅ እንዳይነካ። ስለሌላው ምን አገባው? ብዙ መስዋዕትነት ይከፍላል። መክፈል ካለበት ብር ይከፍላል። ጥበቃ ማስቀመጥ ካለበት ይጠብቃል። ያስቸገረ ሰው ካለ ያሳስራል፣ እርምጃ ይወስዳል። ለሰው ሐቅ ሲሆን ማለት ነው። እኔ የሚገርመኝ ግን ምንድነው ሁላችንም የሚያስደንቀን ነገር የአላህ ሐቅ ሲደፈር ግን በቃ ሁሉም ማንንም ማስገደድ አትችልም ይላል። ይሄ መብት የለህም ይላል። ምን ማለት ነው? የአላህ ትእዛዝ እኮ ነው እንዲከበር የምንፈልገው። የሰው ትእዛዝማ እንደ ሁኔታው። የአላህ Subhanahu Wa Ta'ala ትእዛዝ ግን መከበር አለበት፣ መጠበቅ አለበት። የሰው ትእዛዝ አዞ ትእዛዙን ካልፈጸምክ እርምጃ ይወስዳል አይወስድም? ይወስዳል። ይሄ በኢትፋቅ العقلاء ማንም አይቃረንም። እንዴት ይወስዳል አይባልም። ሀገርህን ሊያፈርስ የመጣን ሰው ዝም ብላ አታይም፣ እርምጃ ትወስዳለህ። አይ ከአገር ሰው ይበልጣልና
ሰውነት ይበልጣልና በቃ አገሩን እንስጠው ሰው ስለሆነ ከአገር ሰው ይቀድማል ተብሎ አይሰጥም። ይሄኛው በላጭ ሆኖ ከተገኘ እርምጃ ይወሰዳል። ልክ እንደዚህ ነው። የአላህ ሐቅ ቅድሚያ ይሰጣል ከማንም በላይ ማለት ነው። የአላህ ሐቅ ከኔና ካንተ የግል ሐቅ ይበልጣል። ይሄ መጠበቅ አለበት። የአላህ ውሳኔ ነው። አላህን በብቸኝነት ማምለክ የሰው ውሳኔ አይደለም፣ የአላህ ውሳኔ ነው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይን ኢሕሳና ፈድዑ ላህ ሙኽሊሲነ ለሁ ዲን ወለው ከሪሀ አልካፊሩን። አላህን ማመን ከሚለው ከሚካተቱት ነጥቦች አንዱ ምንድነው? አላህ ግዴታ ያደረገውን ነገር ሁሉ መተግበር ነው። አርካን አልኢስላምን ሌሎችንም ትእዛዛቶችንም መፈጸም ነው። በአላህ ማመን ከሚለው አንዱ ምንድነው? አምልኮት ለአላህ ብቻ እንደሚገባ በእርግጠኝነት ማመንና ማረጋገጥ ነው። መልእክተኞች የተላኩበት ዋናው መልእክት ይሄ በመሆኑ የተነሳ ነው። በአላህ ማመን ከሚለው አንዱ ከሚካተተው አንዱ ምንድነው? መልካም በመልካም ስሞቹና በላቁ ባህሪያቶቹ ማመን። አላህ የላቀ መልካም ስሞችና የላቁ ባህሪያቶች አሉት። እዚህ ላይ አንድ ማወቅ ያለብን መሰረታዊ ነገር አለ። ቅድም እንዳልኳችሁ ብዙ የተደናገሩ ሊያደናግሩ የሚነሱ ብዙ ሰዎች አሉ። አላህ ስለ ባህሪው ሲናገር አንድ መሰረታዊ አያ አለ። ስለ አላህ ስምና ባህሪ ስናስብ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር። በቃ መምታታት ውስጥ መደናገር ውስጥ እንዳንገባ አላህን የሚመስል እሱን የሚመስል ማንም የለም አለ። አለቀ። ከዚህ በኋላ የፈለገ ነገር ቢደረደር ተመሳስሎብኛል ያለ ራሱ የዞረበት ሰው ብቻ ነው። ወይም ይሄኛውን የአያውን የመጀመሪያ ክፍል መመልከት የማይችል አይነ ሸውራራ ነው ማለት ነው። ወይም በሽተኛ ነው። ሌላ ነገር ሊሆን አይችልም። ምክንያቱም አላህ ምንም አይመስለውም ካለ አለቀ። ከዚህ በኋላ የፈለገ ነገር ቢደረደር ከፍጡር ጋር ይመሳሰላል የሚል ጥያቄ ማንሳት አይቻልም። አለቀ። አላህ መንገዱን ዘግቷል። ቁል አአንቱም አዕለሙ አሚላህ፣ እናንተ ናችሁ ወይስ አላህ ነው የሚያውቀው ነው የሚባሉት። አላህ እንደዚህ ደንባራ እንዳለ ስለሚያውቅ አላ ያዕለሙ መን ኸለቀ ወሁወ ለጢፉ ልኸቢር ቀድሞ መርሆ አስቀመጠ። ኸላስ እንዳይምታታብን እሱን የሚመስል የለም፣ ሰሚና ተመልካች ነው። ሰሚና ተመልካች የተባለ ሁሉ ከአላህ ጋር ይመሳሰለበናል እንዳንል መንገዱን ዘግቷል። ይህን መሰረት የያዘ ግራ አይገባውም። ይህን መሰረት የያዘ ስለ አላህ ስምና ባህሪ የሚነገረው ነገር አያደናግረውም። የተደናገረባቸውማ አላህ ፊት አለኝ ብሎ ተናግሯል። ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም። አይ አላህ ፊት አለው ካልን ከፍጡር ጋር ስለሚመሳሰል አይ ምንም በለው ግርማ ሞገስ ወይም ክብር እንበለው አሉ። ማሻአላህ ደስ ሲል እናንተም ፊት የላችሁም እንላቸዋለን። ምክንያቱም ጉንዳንም ፊት አላት፣ ጦጣም ፊት አላት፣ አሳማም ፊት አለው። ስለዚህ እናንተ ስለሚመሳሰልባችሁ ወይም አሳማ ናችሁ ወይም አሳማ ፊት የለውም በሉ ወይም እኛ ፊት የለንም በሉ። አይ እንዴት እንላለን ይላል ብትል ምን ችግር አለው? ውሸት ነው እኮ የሚሆነው፣ ክፍር አይሆንብን። ለኛ ጊዜ ለራሱ ጊዜ አይ ይላል፣ ለአላህ ሲሆን ግን አይ ፊት ስለተባለ አንድ አይነት አይደለም ይላል። በቃ ልክ ይሄ መልስ አላህ የሆነ ባህሪ ያለው ስለተባለ ካንተ ጋር የተመሳሰለ እንዳይመስልህ ሞኞ። ማን ያመሳሰለልህ ነው? ሁሉ ጊዜ እኮ መባል ያለበት ነገር አለ። የራስ ዲቅ ቂሳ ሁሉ ጊዜ ታውቁታላችሁ። ይሄም ቂሳ ሰውየው አይነ ስውር ነበር አለ። ልክ አይኑ በራለትና በሆነ ጊዜ የአውራ ዶሮ ጭንቅላት ነው ያየው። የማየት እድሉ የአውራ ጭንቅላት ብቻ ነበር፣ የአውራ ዶሮ ጭንቅላት ማለት ነው። ከዛ አይኑ ተመለሰ። ምስኪን አይኑ ሲጠፋ ከዛ ስለ ዝሆን ሲነግሩት አይነ هي من راس الديك ይላል። ስለ ዝሆን ግዝፈት ሲያወሩት እንደሚባል ትልቅ እንስሳ አለ ዝሆን ከአውራ ዶሮ ጭንቅላት አንፃር እንዴት ነው ይላል። ማነጻጸሪያው እሱ ነው። ስለ ጉንዳንም ሲነግሩት ማነጻጸሪያው ምንድነው? የአውራ ዶሮ ጭንቅላት። እንዲህ የሆነብህን ጭንቅላቱን ብለህ ሌላ ምስል ካላስገባ ጭንቅላቱ ላይ የአውራ ዶሮ ጉዳይ ችግር ነው የሚሆን። የአውራ ዶሮ ምናልባት እሱ አንድ አይነት ነው ያየው፣ አንተ ብዙ አይነት አውራ ዶሮ ልታቅ ትችላለህ፣ ደግሞ ችግር ነው። እና እንደዚህ ሰዎች አንዴ ይደናባበሩና በሆነ ፍልስፍና አዋቂ ነን ብለው ማደናበር ይሞክራሉ። አይሆንም። የአላህ ስሞችና ባህሪያቶችን ስናጸድቅ ከአላህ ሀያልነት ታላቅነት ጋር ነው የሚሄደው። خلاص አለቀ። ስለ ሰው አይደለም የምታወራው። ይመሳሰላል እንኳን ቢባል አይቻልም፣ አይመሳሰልም በፍጹም። ከማን ጋር ነው የምታመሳስለው? አመሳሰል ያለህ ማን ነው? እነዚህ ሰዎች ምን እንደሚሉ ታውቃላችሁ? ቁርአንና ሐዲስ፣ ቁርአን ላይ ወይም ሐዲስ ትክክለኛ ሐዲስ መጥቶ እኛ አይምሯችን ካመነው ውጪ ከሆነ ሐዲሱ ልክ አይደለም ማለት ነው ይላል። ማሻአላህ አስቡ። ምንም ያልተማረ
ሰው መጥቶ እናንተ የምትማሩት ሂሳብ ሁሉ ዜሮ ነው፣ በቃ ልክ አይደለም፣ 12 ዓመት ሙሉ የለፋችሁት ልክ አይደለም፣ ምንድነው ማስረጃ ሲባል እኔ አላቀውም ቢል ምንድነው የምትለው? እኔ አላቀውም፣ እኔ አልተማርኩትም፣ ስለዚህ ልክ አይደላችሁ። ልክ ነው እውነትም እሱ የእድሜ ባለጸጋ ነው ስላልተማረ እኛ አልተማርንም ብለን ነው የምንለው ወይስ እሱን አብረን እንማርና በኋላ እንወዳደር ነው ማለት ያለብን? ይሄ ነው ሐቁ ማለት። የኛ የሰው አይምሮ ስለ አላህ እንደፈለገ መፈላሰፍ አይችልም። አይደለም ስለ አላህ፣ ስለ ራሳችን ስለ ጀርባችን ማውራት አንችልም አላየንም። አንዳንድ ወላጅ ልጁን ይጠራጠራል አይደል? የኔ ልጅ ነው አይደለም ምናምን ይላል። ማረጋገጫው ሄዶ ሌላ ቦታ ነው። አመመኝ ምናምን ይልና ስለ በሽታው ማጣራት ይፈልጋል ሐኪም ቤት። በአይምሮ ለምንድን ነው መዝኖ ይሄ በሽታ ላይሆን ይችላል ይሄ ሊሆን ይችላል ብሎ መደናገሩን ትቶ ሐኪም ለምን ያማክራል? ስለ ራሱ ማያቅ ጠንቅቆ ስለ ሩህ ስለ ነፍስ ማወቅ የማይችል ስለ አላህ ይፈላሰፋል? አይቻልም። በአላህ ስሞችና ባህሪያቶች መሰረት የአላህ ስምና ባህሪያቶችን በተመለከተ መሄድ ያለብን እርምጃ ማጠቃላይ ሐሳቤ እዚህ ላይ ይሆናል ኢንሻአላህ። አንደኛው ምንድነው? ቁርአንና ሐዲስ ላይ የተረጋገጠውን ማረጋገጥ ነው፣ ስሞችና ባህሪያቶችን። ይህን ስናረጋግጥ ትርጉሙን ሳናዛባ من غير تحريف ولا تعطيل ተመሳስሎብን ቅድም እንዳልኳችሁ ሁሉ ነገር ተምታቶብን ይሄ ለአላህ አይገባውም ሳንል የጸደቁትን ባህሪያቶች ደግሞ ሳናመሳሰል ከፍጥረታት ጋር ወይም ደግሞ ማመሳሰልን ትተን የሆነ ቅርጽ መስጠት አንችልም። ስለ ባህሪያቶቹ አኳኋን የሚያውቀው ማን ነው? አላህ ብቻና ብቻ ነው። ይሄን ማመን የግድ ነው። ከዚህ ውጭ ያሉትን ግን ወደ ውጭ ከእምነታችን ከዓቂዳችን ውጭ ናቸውና ቦታ ልንሰጣቸው አይገባም። እንደ ቅድሙ ዝም ብለው እየጮሁ ሊኖሩ ይችላሉ፣ እኛ ግን መቀበል የለብንም። ከዛ በኋላ አንቱሚነ ቢላሂ ወመላኢከቲሂ መላኢካዎች አይመለኩም ታውቃላችሁ፣ የአላህ ልዩ ፍጥሮች ናቸው። ስለ መላኢካዎች ስናስብ ብዙ አብሮ የሚነሱ ነጥቦች አሉ። ነገር ግን እንዳልኳችሁ ሁሉንም በዚህ ፍጥነት መዳሰስ አይቻልምና አልኢማን ቢልመላኢካ በመላኢካዎች ማመን ሲባል እንደ አላህ አይነት አስተማመን አይደለም የሚኖረን። እኛ ጠብዓን ልዩ ፍጥሮች መሆናቸውን ማመን፣ ለአላህ ታዛዥ መሆናቸውን ማመን፣ አላህ ለኛ እንክብካቤም ጭምር የፈጠራቸው መሆኑን ማመን፣ የሚጠብቁን መላኢካዎች ያሉ በመሆኑ በቋሚነት አላህን ታዛዥ ናቸው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ስለ መላኢካዎች ስናስብ የኛን የዒባዳ ድክመት፣ የኛን አቅም ማጣት፣ የወንጀላችንን ብዛት ብዙ መስራት እንዳለብን፣ ብዙ አላህን መገዛት እንዳለብን እንማራለን። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ በመጽሐፍቶቹ ማመን ሲባል ቁርአንን በግንባር ቀደምነት ሌሎችንም መጽሐፍቶች ማመን የግድ ነው። ግን እኛ እንደ ተግባር እንደ እምነት የምንፈጽመው ቁርአንን ነው። ሁሉን ተቆጣጣሪ ሁሉን ያካተተ በመሆኑ የተነሳ በቁርአን ማመን ከሚካተተው ነገር አንዱ ከአላህ መውረዱን ማመን ነው። የአላህ ንግግር መሆኑን ማመን ነው። ፍጡር አይደለም ቁርአን፣ የአላህ ንግግር መሆኑን ማመን ነው። ቁርአኑን መቅራት፣ ተፍሲሩን ማዕናውን ለማወቅ መጣር፣ ከዛ ማመን የሚጠበቅብንን ማመን፣ መተግበር የሚጠበቅብንን መተግበር በአልኢማን ቢልኩቱብ ውስጥ ከሚካተቱ ዋና ነገሮች ናቸው። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ በመልእክተኞቹ ማመን፣ አላህ እንደላካቸው የተውሂድ ጥሪ መሰረት እንደሆነ የአምልኮት ተግባራቶች ሁሉ እንዴት እንደሚፈጸሙ አስተምረዋል። ነቢያችንን ሰለላሁ ዐለይሂ ወሰለም ማመን ነው። ትልቁ ደግሞ እንደዚህ ኡመት ሁሉንም አንድን መልእክት መካድ፣ አንድ መልእክተኛ መካድ፣ ሁሉንም መካድ። ሁሉም መልእክተኛ ለማመን እያንዳንዱን መልእክተኛ ማመን የግድ ነው። ምናምንበት የራሱ መንገድ አፈጻጸምና ተገባበር አለው። ያንን በትክክል ማመንና መቀበል። ከዛ ወደ ነብዩ አለይሂ ሰላቱ ሰላም ስንመጣ በነብያችን ማመን ምን ያካትታል ከተባለ ጣዓቱሁ ፊማ አመር ያዘዙትን መታዘዝ፣ ወተስዲቁሁ ፊማ አኽበር የተናገሩትን እውነት ነው ብሎ መቀበልና ማረጋገጥ፣ ወእጅቲናቡ ማ ዐንሁ ነሃ ወዘጀር የከለከሉትና ያወገዙትን ነገር መተው፣ ወአላ ዩዕበደ አላህ ኢላ ቢማ ሸረዐ አላህን ስብሓነሁ ወተዓላ እሱ በደነገገው እንጂ በሌላ ላንገዛው። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር በመጨረሻው ቀን ማመን። ከዚህ ዓለም በኋላ ሌላ ዓለም አለ። የመጨረሻ ቀን የሚጀምረው ከሞት ጀምሮ ነው። ሞት መኖሩን ማመን፣ ቀብር ውስጥ ያለውን ጥያቄ ማመን፣ ሒሳብም ዓዛብም ቅጣትም ጸጋም አለ ብሎ ማመን። ከዛ በኋላ ከሞት በኋላ መቀስቀስ አለ፣ ቅያማ ይቆማል፣ መሰብሰቢያ ምድር አለ፣ ሁሉም ሰው ራቁትን ይሆናል፣ ይመነዳል፣ ሚዛን አለ፣ ሒሳብ አለ፣ ሲራጥ አለ፣ ጀነት አለ፣ እሳት አለ ብሎ ማመን። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ
واليوم الآخر وأن تؤمن بالقدر خيره وشره كله من الله تعالى. يا الله وساني ما من الله وساني وشن ياكل السنو يفتروا السنو يصافوا ብሎ ማመን እነዚህና መሰል ነገሮችን ባካተተ መልኩ በአላህ ውሳኔ ማመን የመጨረሻው ነገሮች ሁሉ በአላህ እጅ መሆኑን ማመን እነዚህና መሰል እዚህ ውስጥ ሊካተቱ የሚችሉ የገይብ ኢማኖችም ደግሞ አለ አልኢማኑ ቢልገይብ የተባሉ ነገሮች እዚህ ውስጥ ሁሉ ይካተታሉ። ከዛ ስለ ሰሃባዎች ሊኖረን የሚገባ አቋም ሰሃባዎች ታማኝ ናቸው። አላህ ለመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረብነት የመረጣቸው ምርጥ ሰዎች ናቸው። እነሱን የነቀፈ የተነቀፈ ነው። እነሱን የተቸ የወረደ ሰው ነው። ለሰሃባዎች ክብር የሌለው ለማንም ክብር ሊኖረው እንደማይገባ ማመን ነው። እነዚህና መሰል የዓቂዳ መሰረቶች ቁርአንና ሐዲስ ላይ የምናገኛቸው ነው። እነዚህን በዓቂዳ የዓቂዳ ኪታቦች ተብለው የተዘጋጁ አሉ ከثلاثة الأصول ጀምሮ እነዚህን ስንማር በትክክል ለዓቂዳ ያለን ግንዛቤ ይደለድልልናል፣ መንገዱን ያሳየናል። ዲናችንን በመማር ላይ ጠንካራ እንድንሆን በመጨረሻም ራሴንም እናንተንም አደራላለሁ። አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች አድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين وجزاكم الله خير. سبسكرايب بمرق بيتساب يهرو.